ቁርአንን ከዓሊሞች እግር ስር ተቀምጦ አንድ ሰው ቁጭ ብሎ ካልተማረው ቁርአን ተፍሲር ሐቂቃ የነብዩን ሰለላሁ ዐለይሂ ወሰለም ሲራ ካልተማረ ራሱ አይገባው። ለምን ቁርአን የወረደው በነብዩ ዐለይሂ ሰላቱ ወሰለም ህይወት ታሪክ በ23 ዓመት ላይ ወርዶ ሲያል ከሳቸው ሐያት ታሪክ ጋር ሰበብ ንዙሉ ምኑ አለ። ያንን ቁጭ ብሎ ያልተማረ ሰው ያንን ያልተረዳ ሰው ቁርአን ሊገባው አይችልም። ዛሬ ዕውቀት ላይ ከራቀን የማንም መጫወቻ ነው የምንሆነው። ነብዩን መከተል አለብህ። ነብዩን ካልተከተልን የለም ዋጋ የለውም። ኢኽላስ አለው ግን ነብዩን አልተከተልንም። በፍላጎቴ ነው በመሰለኝ በደሳለኝ በራሴ አስተሳሰብ ነው የሰራሁት፣ ተቀባይነት የለውም። አይ ዒባዳ ነውና አምልኮ ነውና ብዬ ሰላትን 10 ረካ ዙር ሰግዳለሁ ብል ተቀባይነት ይኖራል? አው ነብዩን ተቃርኛለሁ ጠየቃለሁ እንጂ አልታዘዝኩማ። ስለዚህ ማንዋላችንን አጥብቀን እንያዝ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ የምንመለከተው ስለ ዲናችን አሳሳቢ መመሪያችን ምን እንደሆነ፣ እንዴት መከተል እንዴት መኖር እንዳለብን ትንሽ ጠቆም አደርጋለሁ። አላህ ረሱልን ዐለይሂ ሰላቱ ወሰላም ለዚህ ኡማ የላካቸው የነቢያት መደምደሚያ አድርጎ ነው የላካቸው። ከሳቸው በኋላ ሌላ ነብይ የለም። ይሄንን ዲን እኛ ጋር ያመጡት ያስተማሩት ያብራሩልን ረሱል ዐለይሂ ሰላቱ ወሰላም ናቸው። ከዛም በመቀጠል የሳቸው ምርጥ ደረሶች ሰሃቦች ናቸው። ይሄንን ዲን እኛ ጋር እንዲደርስ ከዛ ታቢዮች መጡ፣ አትባኡ ታቢዒን እያለ እኛ ጋር ደረሰ። ዑለማዎች በዚህ ዲን ላይ ብዙ ለፉ፣ ብዙ ደከሙ፣ ብዙ አብራሩ፣ ብዙ ገለጹ፣ ለኛ ቀለል አድርጎ እንዲታየን ማለት ነው። ሰዎች ሲዳከሙ ሲያንቀላፉ ዲን ሲደባብሱት ወይም ደግሞ ሲቀላቀሉት ለማበላሸት ሲሞክሩ አላህ በየመቶ ዓመቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም በየክፍለ ዘመናት በመቶ ዓመት ማለት ነው። በየክፍለ ዘመኑ በየመቶ ዓመቱ አላህ ዑለማዎችን ያስነሳል። ምን የሚያደርጉ ያን የተበላሸውን የሚያስተካክሉ። አላህ ነብዩን ዐለይሂ ሰላቱ ወሰላም በቁርአን ላይ ሱረቱ አሊ ኢምራን ላይ ሲገልጻቸው ለቀድ መነ አላሁ ዐለል ሙእሚኒን በርግጥም በአማኞች ላይ አላህ ውለታ ውሏል። ኢዝ በዐሰ ፊህም ረሱላን ከነሱ ውስጥ መልእክተኛን በላከ ጊዜ ሚን አንፉሲሂም ከነፍሶቻቸው ከሚያውቁት እንደነሱ ስለሆነ ማንነቱ የሚያውቁት የሰው ባህሪ የተላበሰ መልእክተኛ መላኬ ውለታ ነው እያለ ነው። የትሉ ዐለይሂም አያቲሂ በነሱ ላይ የሱን አናቅጾች የሚያነብ፣ ወዩዘኪሂም የሚያጠራቸው፣ ወዩዓሊሙሁሙል ኪታበ ኪታቡን ቁርአኑን የሚያስተምራቸው፣ ወልሕክማ ሕክማ ዑለማዎቹ ምን አሉ? ሱናን የነብዩን የራሳቸውን ሱና ሐዲስን የሚያስተምር ወኢን ካኑ ሚን ቀብሉ ለፊ ضላል ሙቢን እነሱ ከዛ በፊት ግልጽ ጥመት ውስጥ ነበሩ። ሕክማ ጥበብ ነው። ዑለማዎች ሲተነትኑ ምን አሉ? ሐዲስን የሚያስተምር ሱናን የሚያስተምር። ነቢያቶች ተከታዮች አሏቸው፣ በመንገዳቸውም ሊኖሩባቸው ይገባል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አብዱላህ ብን መስዑድ ረዲየላሁ ዐንሁ ሲናገሩ أن رسول الله صلى الله عليه وسلم قال ما من نبي عندم نبي يلم بعثه الله في أمة لأمتك يلاكو نبي يلم قبل يالو كان يستفيد إلا كان له من أمته حواريون وأصحاب كسو كتكتاوچ كأمتوچ حواريوچ رداتوچ እንደዚሁም ጓደኞች
ያሉት ቢሆን እንጂ ያኹዙነ ይይዛሉ ቢሱነቲሂ በሱናው በመንገዱ ይይዛሉ ወየቅተዱነ ቢአምሪሂ እንደዚሁም ትእዛዙንም ያከብራሉ ይፈጽማሉ ثم ከዛም ኢና ተኽሉፉ ሚን ባዕድህም ከነሱ በኋላ ኹሉፉን ተተኪዎች ይተካሉ የቁሉን ይላሉ ማላ የፍዓሉን የማይሰሩትን ወየፍዓሉነ ይተገብራሉ ደግሞ ማላ ዩእመሩን ያልታዘዙትን ፈመን ጀሃደሁም ቢየዲሂ በእጁ የታገላቸው ፈሁወ ሙእሚን እሱ አማኝ ነው ወመን ጀሃደሁም ቢሊሳኒሂ በአንደበቱ በምላሱ የታገላቸው ፈሁወ ሙእሚን እሱ አማኝ ነው ወመን ጀሃደሁም ቢቀልቢሂ በቀልቡ በእጅ ምንም ባያደርግ ምላስ መናገር ባይችልም በቀልቡም ደግሞ መታገል መጥላት ስራቸውን መንቀፍ በቀልቡን የጠላም እሱም እንደዚሁ ነው ፈሁወ ሙእሚን አማኝ ነው ወለይሰ ወራء ذلك من الإيمان حبة خردلنا ከዚህ ውጭ ግን ትንሽ የሰናፍንጭ ፍሬ መታክል ትንሽ ብናኝ መታክል እንኳን የኢማን ዘለላ ፍሬ የለውም በእጁም ካልቻለ በምላሱም ካልገለጸ በቀልቡ እንኳን መጥላት ካልቻለ የለውም ቁርአንን አላህ ያወረደው ልብ በሉ ቁርአን በአምስት አይነት መንገድ ይፈሰራል አንድ ባንድ ያዙ የመጀመሪያው ቁርአን በቁርአን ይፈሰራል ቁርአን በቁርአን ይፈሰራል አንደኛው አንቀጽ ላይ አልተብራራው ሌላኛው አንቀጽ ላይ ይብራራል የመጀመሪያው ተፍሲር ይሄ ነው ቁርአንን በቁርአን መፈሰር የሚችል ካገኘ በዛ ይፈሰራል ሁለተኛው አፈሳሰር ቁርአን በሱና በነብዩ ሐዲስ ይፈሰራል ሶስተኛው በሰሃባዎች ይፈሰራል ሰሃባዎች ከነብዩ ሰለላሁ ዐለይሂ ወሰለም አንደበት እሳቸው ዘንድ ቁጭ ብለው የነቀሉ የወሰዱ የተማሩ ናቸው የነብዩን ተግባር ያዩ ባህሪያቸውን ያወቁ ከሳቸው ደረስነት እሳቸው ላይ የተማሩ ናቸው በሰሃባዎች ይፈሰራል አራተኛ በታዕቢዮች ይፈሰራል ለምን ታዕቢዮች የሰሃባዎች ተማሪዎች ስለሆኑ አምስተኛ ካልተገኘ ቁርአን የወረደው በአረብኛ ቋንቋ ነውና በራሱ በሉጋ በአረብኛ ቋንቋ ይፈሰራል አላህ ምን አለ ወአንዘልና ኢለይከ الذክረ ወዳንተ ይህን መገሰጫን ቁርአንን አወረድ ነው ሊቱበይነ ሊናስ ለሰዎች ፍቺውን ልታብራራላቸው ማኑዝለ ኢለይሂም ወደነሱ የተወረደውን ያ የወረደውን ቁርአን ሊያብራሩት የሚችሉት ማን ናቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄን እኮ እያለ ያለው አላህ ነው እኮ ወደነሱ የተወረደውን ቁርአን ልታብራራላቸው ማኑዝለ ኢለይሂም ወደነሱ የተወረደውን ነብዩ ካላብራሩት ማንንም ማብራራት አይችልም ወለአለሁም የተፈከሩን ሊያስተነትኑ ዘንዳል እስቲ ቁርአን በቁርአን ይፈሰራል ብያቸዋል ነብዩ ቁርአንን በቁርአን እንዴት እንደፈሰሩ እንመልከት ሱረቱ አንዓም ላይ 82ኛው አንቀጽ ላይ አንድች የቁርአን አንቀጽ አለች الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون ቀጥተኛ ትርጉሙን ስናየው الذين آمنوا እነዛ ያመኑ ولم يلبسوا إيمانهم بظلم እምነታቸውም በበደል ያልቀላቀሉ أولئك እነዛ لهم ለነሱ الأمن ሰላም አላቸው وهم مهتدون ትክክለኛውን መንገድ የተመሩት እነሱ ናቸው አሁን በበደል ያልቀላቀሉ ምኑን ኢማናቸውን የሚያጅባችሁ አንቀጹ በጣም ከባድ ስለሆነ ሰሃቦቹ ይሄንን ጥያቄ ለነብዩ አነሱ ነብዩ ሰለላሁ ዐለይሂ ወሰለም ይቺ ቁርአን አንቀጽ የወረደች ጊዜ ሸቀ ذلك على المسلمين በሙስሊሞች ላይ ከበደባቸው በሰሃቦች በነበሩት ላይ فقالوا يا رسول الله انت يا الله መልእክተኛ ወይ فاينا لا يظلم نفسه ከኛ ማከል ነፍሱን ማይበድል ማን አለ አሁን አላህ ያወረደ ቁርአን አንቀጽ እኮ ከበደን ኢማኑም በዙልም ያልቀላቀለ ዙልም ስንላው መበደል ነው አይደል ምናስበው እና ከበደን እኮ ይሄ ለኛ በጣም ከባድ ነው ማን ነው ነፍሱን ማይበድለው አሉ فقال يا الله መልእክተኛ ምን አሉ ليس ذلك ነገሩ እንዲህ አይደለም انما هو الشرك ይሄ እኮ ማለት ዙልም የተባለው ሽርክ ነው አሉ ማን ፈሰረው ነብዩ ፈሰሩት ألم تسمعوا አልሰማችሁም إلى ما قال لقمان لابنه وهو يعظه لقمان ለልጁ እየገሰጸው እየመከረው የነገረውን ነገር يا بني ልጄ ወይ لا تشرك بالله بالله አታጋራ ለምን إن الشرك لظلم
عظيم ሽርክ ማለት የበደሎች ሁሉ ትልቁ በደል ማን ነው ሽርክ ነው ስለዚህ አሁን ይሄ ቦታ ላይ እንዲህ ብለው የፈሰሩት ማን ናቸው ነብዩ ሰለላሁ ዐለይሂ ወሰለም ናቸው ነብዩ እንዲህ ካብራር ካላብራሩል ማን ነው ሊያብራራል የሚችለው ዛሬ ሱናን አልቀበልም ከዛ ውጭ ቁርአን በራሱ የተብራራ ነው ማንንም ያለውን ነገር ያ አላህ በጣም ያጅበው እነዚህ ሰዎች እንደሚመጡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል እስቲ ነብዩ በሐዲስስ እንዴት ፈሰሩት አንድ ቀን ይላሉ አባ ሁረይራ ረዲየላሁ ዐንሁ قال قرأ رسول الله صلى الله عليه وسلم يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን አነበቡ يومئذ تحدث أخبارها ምድር የዛን ቀን ወሬዎቿን ትናገራለች ዜናዎቿን ታወራለች ثم قال ከዛም ነብዩ አሉ ይላል አባ ሁረይራ ናቸው أتدرون ما أخبارها يومئذ تحدث أخبارها ተብሏል أتدرون ما أخبارها የሷ ዜናዎቿ ምን እንደሆነች ታውቃላችሁን ብለው ጠየቁ قالوا صحابዎች አሉ الله ورسوله أعلم አላህና መልእክተኛው የበለጠ አዋቂ ናቸው እኛ እናውቅም فإن أخبارها يساكو زينواتشو عمالت على النبي صلى الله عليه وسلم أن تشهد على كل عبد أو أمة بما عمل على ظهرها بولم وند بارع بسيتم بارع ما مسكرانم كسا جربالي بتسروا سرا تقول تلالج عملت كذا وكذا اندزن السرا سرتال في يوم كذا وكذا بزي كم بزي ساعتين ادرجهال فهذه اخبارها رواه الترمذي وقال حديث حسن صحيح ይሄ ነው ዜናዎቿ አሁን እነማ ፈሰረው ነብዩ ሰለላሁ ዐለይሂ ወሰለም ፈሰሩት አብዱላህ ኢብኑ አባስ ነብዩ ዱዓ አረጉለት እኮ አላህ ወይ ይሄን ልጅ ዲንን እንዲረዳ እንደዚሁም ደግሞ ታዊል የቁርአንን ፍቺ እንዲያውቅም አሳውቀው አስተምረው አሳውቀው ብለው ዱዓ አድርገውለታል ተርጁማሉ ቁርአን ተብለው ይጠራሉ ማን አብዱላህ ኢብኑ አባስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳልኳችሁ ቁርአን ሐላል ያደረገውን ሐላል አድርጉ ሐራም ያደረገውን ሐራም አድርጉ የሚሉ ሰዎች እንደሚመጡ ግን አስቀድሞ ነገሩ ሙዕጂዛ ተአምር ነው ለምን ገይብን አላህ አሳውቋቸው የነብይነታቸው ምልክት ነው እንደሚከሰቱ በዛ ዘመን በሰሃቦች ሳይሆን ከዛ በኋላ እንደሚመጡ ማለት ነው ከጊዜ በኋላ ነው የመጡት ምን አሉ የአላህ መልእክተኛ አኒል ሚቅዳድ ኢብኑ ማዕዲ كربي الكندي أن رسول الله صلى الله عليه وسلم قال يوشك الرجل ودنا أنتكو عند سويك أربعة لو دفيت في متال متكئا على أريكته بتدلال دلال قالي اندي قادم بلو تدقفو يحدث بحديث من حديث يعني يحدث النجرال من حديث كان حديث يحدث النجرال بحديث عند حديث من حديث كان حديث النجرال يا نبي حديث نبي اندي تبلو اندي بلو سينجروا فيقول الان بيننا وبينكم بيننا بنانت ماكل كتاب الله يا الله مصحف الليلال فما وجدنا فيه من حلال بذا كتاب لي حلال هونو ያገኘነውን استحللناه حلال አድርገን እንፈጽመዋለን وما وجدنا فيه من حرام بذا كتاب لي حرام ሆኖ ያገኘነውን ደግሞ حرمناه حرام እናደርገዋለን አላ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይኸው ይመጣሉ ይሄን ነው የነገሩን ሐላል ቁርአን ሐላል ያደረገውን ሐላል አድርጉ ሐራም ያደረገውን ሐራም አድርጉ ከዛ ውጭ እንዳትቀበሉ የሚሉ ነው ይመጣል ያሉ አላ አዋጃ ነብዩ ሰለላሁ ዐለይሂ ወሰለም وانما حرم رسول الله صلى الله عليه وسلم مثل ما حرم الله يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም حرم ያደረጉት ሐራም ያደረጉት ነገር ልክ አላህ ሐራም ያደረገውን ነው ግልጽ ነው ነብዩ ይሄ ነገር እንዲህ ሲሉ ከማን በኩል ያመጡት ነው ከአላህ በኩል ያመጡት ነው وما ينطق عن الهوى ان هو الا وحي يوحى ከልብ ወለዱ አንድም አይናገርም እሱ ከጌታው ከአምላኩ በኩል ይመጣለትን ወህይን ካልሆነ በስተቀር አላ ኢኒ ኡቲቱ الكتاب አዋጅ ንቁ እኔ መጽሐፍን ተሰጥቶኛል ቁርአንን ወሚስለሁ معه እሱን አምሳየው ደግሞ ከሱ ጋር አሉ ምንን ሐዲስን ነብዩን ያሉት ሰለላሁ ዐለይሂ ወሰለም ካሚል አይደለም ያለው ከየት አምጥተህ ነው ቁርአንን ብቻ ከቁርአን ውጭ አልቀበልም እንደነዚህ አይነት ሰዎች ፍላጎታቸውን ታውቃላችሁ ቁርአን ላይ ሐላል ከሆነ ሐላል ሐራም ከሆነ ሐራም የሆነ ነገር ሊፈጽም ቁርአን ላይ ከሌለ ስለዚህ የለም ችግር የለውም ነው አይ ሐዲሱ እዚህ ጋር እንደዚህ ይላል ሲል ሐዲሱን መጀመሪያ ምን ብሎታል ጥሎታል
የዑለማዎችን ንግር ጥሎታል። በአምስት አይነት መንገድ ይፈሰራል አይደል? ያም በሞላ ጥሏል። በቁርአን ላይ ያለውን ብቻ ይልና ስሜቱን ፍላጎቱን ቢላህ አለይኩም አሁን የሰገድናት የዙሁር ሰላት ስንት ረካ ሰገድን? እንድንግባባ ስንት ሰገድን? 4 ረካ። እስቲ ቁርአን ላይ 4 ረካ ስገዱ ብሎ የሚያሳየኛል አለ? ከየት አገኘ ነው? ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እኮ ነው። እዚህ ሼህ ሷሊህ አልፈውዛን ያብራሩት ነገር አለ በሚገርም ሁኔታ። በዚህ ጉዳይ ላይ እነዚህ ሰዎች በተለይ ቁርአኒዝም ተብሎ የሚጠሩ ሰዎች ህንድ ላይ በጣም በብዛት እንዳሉ፣ ብዙ ነገራቸው ሱናን የሚጻረር ሐዲስን የሚጥሉ እንደሆኑ ነግረውናል። በጣም በሚገርም ሁኔታ እሳቸው እዚህ ጋር የተገነዘቡትን የጻፉት በጣም ያጅባል። አንድች የቁርአን አንቀጽ አመጡ። ወሳሪቁ ወሳሪቀቱ ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ። ወንድ ሰራቂ ሌባና ሴት ሰራቂ ሌባ ማለት መጀመሪያ ወንድ ነው ያመጣው። ስለ ዝሙት ሲያመጣ አዛኒያቱ ወዛኒያ ይላል። ሴት ዝሙተኛ ወንድ ዝሙተኛ አለ። ህክማው ይገርማል እኮ። ድፍረት ኖሮት አጥር ዘሎ ሊሰርቀው የሚችለው ወንድ ነው አይደል? በዝሙትን ግን መጀመሪያ ሴቶችን አመጣ። ለምን? በሩን መጀመሪያ ባመቻቹ ራቆታቸውን ባይሆኑ ለዝሙት በር አይከፈትም ነበር ነው። በዚህ ላይ ደግሞ በሌብነትና በድፍረት ደግሞ ድፍረት ያለው ማን ነው? ወንድ ነው። የወንድ ሰራቂና የሴትን ሰራቂ አለ አላህ ፈቅጠው አይዲየሁማ እጆቻቸውን ቁረጧቸው አለ አላህ። የትኛው እጅ? እንዴት? ከየት ጀምሮ ገለጸው? ቁርአኑ አልገለጸው። ማን ያብራራው? ነብዩ ሰለላሁ ዐለይሂ ወሰለም። የቀኝ እጅ እንደሆነ ከዛ በኋላ እስከ መዳፍ ያለው ማለት ነው እዚች ጋር ጀምሮ እንደሆነ ይሄ እንዳልሆነ የመጀመሪያው ማለት ነው። ይሄንን ገለጸ። ይሄንን ቁርአን ይሄንን ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለኛ በዚህ መልኩ አብራርተውታል። ዛሬ ግን ስሜቱን ልከተል የተለያየ ይላል። አላህ እኮ ስለ ነብዩ ብዙ ብሏል። ወማ አታኩም الرسول فخذوه ቁርአን ነው የምከተለው ብሏል አይደል? ታዲያ ይኸው ተከተለ። ወማ አታኩም الرسول فخذوه መልእክተኛ ይዞላችሁ የመጣው ያዙ፣ ስሩ፣ ፈጽሙ። ወማ ነሃኩም عنه فانتهوا እሱ ከዛው ከከለከላችሁ ነገር ደግሞ ሙሉ ለሙሉ ታቀቡ፣ ተከልከሉ። ማን ያለው? አላህ። ስለማን? ስለ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ለምን አትከተልም? ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና በአላህ መልእክተኛ ላይ ለእናንተ መልካም አርአያ ተደርጎላችኋል። አዎ ሁሉም አርአያ አድርገን ሞዴል አድርገን ልንይዛቸው ልንከተላቸው የሚገባ እያንዳንዱ ሱናቸውን ልንከተል የሚገባው ከነብዩ ሰለላሁ ዐለይሂ ወሰለም ነው። አላህ ነው ያለን መን ዩጢዕ ረሱል መልእክተኛውን የሚታዘዝ ፈቀድ አጣ አላህ በእርግጥም አላህን ታዘዋል። አየ ነብዩን እኮ ነው እንዲህ ነብዩን መከተል እንዳለብህ እያስተማረ ነው። ወአጢዑ ረሱለ ለዐለኩም ቱርሐሙን መልእክተኛውን ምን በሉ? ተከተሉ፣ ታዘዙ፣ ይታዘንላችሁ ዘንዳ። እንኳን አንተ አይደለህም ነቢዩላህ ሙሳ ዓለይሂ ሰላም በሐያት ኖሮ ቢመጡ ነብዩን ከመከተል ሌላ መንገድ የላቸውም። እቺን ሐዲስ ስሙኝ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በአንድ ወቅት ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣ። ምን እያለ? ፈቃለ ኢና ነስማዑ አሐዲሰ ሚን የሁድ ቱዕጂቡና እኛ እኮ ከየሁዶች ንግግር የሚያስገርመንን እኮ እንሰማለን አላቸው። አፍተራ አን ነክቱበ ባዕضሃ እንደው ባዕضሃ አዎ ከፊሉን ብንጽፈው ብንመናደርገው ምን ትላለህ አይነት ነገር ሲላቸው ፈቃል ነብዩ ምን አሉ? አሙተሐዊኩነ አንቱም ከማ ተሐወከት اليهود والنصارى ይሁዳዎችና ነሳራ በነብያቸው ላይ እንደዋለሉት እናንተም ትዋልላላችሁ። ለቀድ ጂእቱኩም በርግጥም መጥቼላችኋለሁ ቢሃ በይዳ ነቅየተን ጽድት ያለ ጉልል ያለ ግልጽ በሆነ በሚያበራ መልኩ መልእክቴን ይዤላችሁ መጥቻለሁ። ወለው ካነ ሙሳ እንኳን ሐየን በሐያት ቢኖር ኖሮ ማ ወሲዐሁ ኢላ ኢትባኢ እኔን ከመከተል ሌላ መንገድ የለውም። ሙሳ እንኳን ቢኖር እንኳን ሌላ ነገር አምጥተ እኔን ነው የምትከተለው ያሉ ነብዩ ሰለላሁ ዐለይሂ ወሰለም። አቡበከር ሲዲቅ ረዲየላሁ ዐንሁ ምን አሉ? ለስቱ ታሪከን ሸይአን ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ያዕመሉ ቢሂ ኢላ አሚልቱ ቢሂ ለስቱ አይደለውም ታሪከን ሸይአን አንዳች ነገር የምተው አይደለውም አሉ አቡበከር ሲዲቅ። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ያዕመሉ ቢሂ ነብዩ የሚሰሩትን የነበረው ነገር ኢላ አሚልቱ ቢሂ የሰራሁት ቢሆን እንጂ አማና ነዋ
የሳቸው ኸሊፋ ሆኖ መጥቷል። እሳቸው የሰሩትን ከመስራት ወደ ኋላ አልልም። ፈኢኒ አኽሻ እኔ እሰጋለሁ ፈራለሁ ኢን ተረክቱ ሸይአን ሚን አምሪሂ ከትእዛዛቸው አንድን ነገሩን ከተውኩት አን አዚጋ እንዳልጠም መንገድ እንዳልስት እፈራለሁ። አቡበከር ስዲቅ ረዲየላሁ ዐንሁ። ዛሬ ቁርአንን በራእይህ በራስህ ፍልስፍና እፈስረዋለሁ የምትል ከሆነ አይሆንም። ልብ በሉ፣ ቁርአንን ከዓሊሞች ነው ነቅል ማድረግ ያለብን እንደመጣው። ሰሃቦቹ ነብዩን ማን አስተማረ? ጅብሪል አይደል? ጅብሪል ከአላህ በኩል ይዞ መጣ፣ ለነብዩ አስተማራቸው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሰሃቦችን አስተማሩ፣ ሰሃቦች ታዕቢዮችን አስተማሩ። አትባኡ ታዕቢይን እያለ እኛ ድረስ መጣ። ትላልቅ ዓሊሞች በዘመናችን ያሉት ዑሰይሚን ረሕመቱላሂ ዐለይህ ተፍሲር ቁርአን አላቸው። ሲፈስሩ እኮ በራሳቸው አይደለም፣ ቀደምት የተፈሰረውን ምን አደረጉ? ያንን ሰብስበው አብራሩት። አዲስ ነገር የምታመጣው ነገር የለም። ልትገልጸው እንደ ዘመን ትችላለህ እንጂ በራስ ራእይ በማንበብ ብቻ ዲንን እገነዘባለሁ ማለት አይሆንም። አቅል ብቻ ሰው ነቅል ያስፈልጋል። ግልጽ ነው። የምትማርበት ሸኽ ያስፈልጋል። በአንድ ዘመን አንድ ሰው ነበር እያነበበ ብቻ ሰዎችን እንትን ሚል እና ልክ ሲጻፍ ሐበተ ሰውዳ ታውቃላችሁ፣ ጥቁር አዝሙድ ከሞት በስተቀር ለሁሉም ነገር መድኃኒት ነው ይላል። አሁን ሲጻፍ አንዳንዴ እኮ ህትመት ላይ ሲጻፍ ምን ይሆናል? ስተት ይመጣል አይደል? ያንን ዓሊም ከሆነ ይሄ እንዲህ ነው ብሎ ያነግርሃል። ዓሊም ከሌለህስ በራስህ ነቅል የምታደርግ ከሆነ በራስህ ማለት ብቻ በአእምሮ የምትይዘው በማንበብ ብቻ የምትረዳው ከሆነ አስቸጋሪ ነው። ሐበተ ሰውዳ የሚለው ሐየቱ ሰውዳ፣ ሐያ ማለት እባብ ነው አይደል? ጥቁር እባብ። ይህ ሰው ይባላል ከጫካ ጥቁር እባብ እያደነ መድኃኒት ነው እያለ መስጠት ጀመረ አሉ። ህዝቡን ጨረሰው። መድኃኒት አደርጋለሁ ብሎ አሁን እቺ ሐበተ ሰውዳ የምትለዋ ህትመት ላይ የተጻፈችው ላይ የሆነች ጎደለች። በራሱ ተረዳው። አሁንም ቁርአንን ከዓሊሞች እግር ስር ተቀምጦ አንድ ሰው ቁጭ ብሎ ካልተማረው ቁርአን ተፍሲር ሐቂቃ የነቢዩን ሰለላሁ ዐለይሂ ወሰለም ሲራ ካልተማረ ራሱ እኮ አይገባው። ለምን? ቁርአን የወረደው በነቢዩ ዐለይሂ ሰላቱ ወሰላም የህይወት ታሪክ በ23 ዓመት ላይ ወርዶ ሲያልቅ ከሳቸው ሐያት ታሪክ ጋር ሰበብ ንዙሉ ምኑ አለ። ያንን ቁጭ ብሎ ያልተማረ ሰው ያንን ያልተረዳ ሰው ቁርአን ሊገባው አይችልም። በራሱ ፍልስፍና እንደፈለገ ሊያደርገው ይችላል። ዛሬ ላይ ግን ከባድ ነው ሲለው የነቢዩ ሐዲስ ታማኝ የሆኑ ሰሃቦች የዘገቡትን ቢሆን ከኛ አቅል ጋር ካልሄደ አንቀበልም የሚል እኔ በጆሮዬ ነው የሰሙት እንጂ በሚዲያ ላይ ወጥቶ አልሰማችሁም? ከኛ አቅል ጋር ታዲያ የአንተ አቅል ከተበላሸ የነቢዩን ሐዲስ ልጥለው ነው ማለት ነው? የአንተ አቅል ማመዛዘን ካቃተው የነቢዩን ሐዲስ ልጥለው ነው? ሰሃቦች ለነቢዩ የነበራቸው ክብር ቀላል አይደለም። አብዱላህ ኢብኑ አባስ አንድ ቀን የአላህ መልእክተኛ እንዲህ አሉ፣ አላህ እንዲህ አለ ብለው ሲናገሩ ሰሃቦች አቡበከርና ዑመር እኮ እንዲህ ብለዋል ሲሉ አብዱላህ ኢብኑ አባስ ተቆጥተው እኔ ከሰማይ ድንጋይ ይወርድባችኋል ብዬ ፈራለሁ፣ አላህና መልእክተኛው እንዲህ አሉ እያልኳችሁ አቡበከርና ዑመር ትላላችሁ አሉ። ቅድሚያ የሚሰጥ ማን ነው? የአላህ የመልእክተኛው ጉዳይ ነው። እንዲህ ነበር የሚጠነቀቁት። ዛሬ የነቢዩን ሐዲስን አላህ ይሁነን። አላህ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱለ መልእክተኛውንም ታዘዙ፣ ወኡሊል አምሪ ሚንኩም ከእናንተም ከሙስሊሞች የስልጣን ባልተቤቶችን ታዘዙ። ፈኢን ተናዛዕቱም ፊ ሸይን በአንዳች ነገር ካልተግባባችሁ ከተጨቃጨቃችሁ ፈሩዱሁ ኢለላሂ ወረሱል ጉዳያችሁን ወደ አላህና ወደ መልእክተኛው ምን በሉ መልሱት። አያችሁ፣ አልተግባባም። ቁርአን እኮ ነው የሚልህ። አሁን ቁርአን ነው እያረሰል። ካልተግባባ ጉዳይን ወደ ማን መልሰው? ወደ አላህ ማለት ወደ አላህ ኪታብ ነው። ወረሱል ወደ መልእክተኛው። ነብዩ በሐያት በነበሩበት ሰዓት ነብዩ ጋር ሄደህ ትጠይቃለህ። አሁን በሐያት የሉም። ወደ ማን ነው? ወደ ሱናቸው፣ ወደ ሐዲሳቸው። እኔና አንተ አልተግባባንም። የነብዩ ሐዲስ ምን ይላል? የአላህ ኪታብ ምን ይላል? እሱ ይዳኛል። የዛኔ ኺላፉ ይነሳል። ኢን ኩንቱም ቱእሚኑነ ቢላህ እናንተ እውነት በአላህ የምታምኑ እንደሆነ ወልየውም ልአኺር በመጨረሻው ቀን ነገ ከቀብሬ እነሳለሁ፣ አላህ ፊት እቆማለሁ፣ ራቆቴን እቆማለሁ ሚል እምነት ካለ ይሄን አድርግ። ዛሊከ ኸይሩን ይህ የተሻለ ነው። ጉዳዩን ወደ አላህ ወደ መልእክተኛው መመለሱ የተሻለ ነው። ወአሕሰኑ ተዕዊላ መጨረሻውም ያማረ ነው አለ። በነቢዩ ላይ ደግሞ ምን አለ? እዛው ሱረቱ ኒሳ ላይ ፈላ ወረቢከ በጌታ ይሁንብኝ አለ።
በጌታህ እምላለሁ አለ። አላህ በፈለገው መማል ይችላል። በራሱም ይምላል፣ በጨረቃም ይምላል፣ በፀሐይም ይላል። ወሸምሲ ወልቀመሪ ወዱሃ ወልዐስሪ በፈለገው መማል ይችላል። እኛ ግን ከሱ ውጭ በማንም አካል እንድንምል አልተፈቀደልንም። በማንም አካል መን ሐለፈ ቢገይሪላህ ፈቀድ አሽረክ፣ ከአላህ ውጭ ባለ አካል የማለ በእርግጥም አጋርተዋል። ከዛ ምን አለ? ፈላ ወረቢከ በጌታህ እምላለሁ ይሁንብኝ፣ ላ ዩእሚኑን እነሱ አያምኑም፣ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም በመካከላቸው በተከሰተው ችግር ክርክር አንተን ፈራጅ እስካላደረጉ ድረስ። ማንን? ነቢዩን ሰለላሁ ዐለይሂ ወሰለም። ثم لا يجدوا في أنفسهم حرجا مما قضيت ከዛ አንተ በፈረድከው ነገር ላይ በነፍሶቻቸው ላይ ምንም ነገር ላያገኙ፣ ምንም ችግር ቅሬታ ነገር ምን ነገር ላይኖር። ወዩሰሊሙ ተስሊማ። ይሄ ሁሉ ያመጣሁት ምንድነው? ቁርአን ነብዩን እንድንከተል ቁል በላቸው ኢን ኩንቱም ቱሂቡነ አላህ ፈተቢኡኒ አይደል በላቸው። እናንተ እውነት አላህን የምትወዱ እንደሆነ ፈተቢኡኒ ማንን ተከተሉኝ በላቸው፣ እኔን ተከተሉኝ በላቸው። ቁርአን ነው የሚለው ሱረቱ አሊ ኢምራን። ዩህቢብኩም አላህ ይወዳቸዋል። ማንን ስትከተሉ? ነብዩን ስትከተሉ፣ በነብዩ መንገድ ስትጓዙ። ስለዚህ ረሱል አለይሂ ሰላቱ ወሰላም ስጠቀልለው ይህንን መመሪያ ይህንን ቁርአን ለኛ መመሪያ አድርገው አምጥተውልናል። መመሪያችን መጀመሪያው ቁርአን ነው፣ ሙሉ ነው፣ ጉድለት የለው። ያ ቁርአን ላይ ያልተብራሩ ነገሮችን ያብራሩት ግን ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው አቂዳችን፣ እምነታችን ይሄ ነው። ነብዩ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ያንን ተፍሲር ካላገኘን በሰሃባዎች ንግግር እንፈስራለን። ሰሃቦች እንደፈሰሩት እንፈስራለን። ለምን? እነሱ የነብዩ ሰለላሁ ዐለይሂ ወሰለም ተማሪዎች ስለሆኑ። የሰሃቦችን ካላገኘን የታቢዮችን። ለምን? ታቢዮች የሰሃቦች ተማሪዎች ናቸው። ሰሃቦች ከረሱል ነው ያዙት። ከዛ በኋላ በቋንቋው የኢስላም ሊቃውንቶች ይሄን ነው። ኢብኑ ከሲር ሲባል እኮ ዝም ብሎ የመጣ ተፍሲር እንዳይመስልህ። ሐፊዝ ኢብኑ ከሲር ሐፊዝ ናቸው። ሲጀመር የኢብኑ ቀይም ደረሳ ናቸው። የኢብኑ ተይሚያ ደረሳ ናቸው። ዒልማቸው ላይ የደረሰ ነው። ብዙ ኪታቦችን አንብበው ተምረው ሐዲሶችን ተምረው ከዛ በኋላ ወደ ተፍሲር የገቡት ዝም ብለው ተነስተው እኮ አይደለም እንትን ያሉት። ኢማሙ በጋዊ ስታይ፣ ተፍሲሩ ሰዓዲ፣ ቁርጡቢ፣ ሌሎች ብዙ የተፍሲር አይነቶች አሉ። ዝም ብሎ አይደለም የፈሰሩት። ሰነዱን አያይዘው እንዲህ ብለው ዝም ብሎ የመጣ ተፍሲር አይደለም። ስለዚህ አሁን ላይ ቁርአን ሐላል ያደረገውን ሐላል አድርጉ፣ ሐራም ያደረገውን ሐራም አድርጉ፣ ከዛ ውጭ ያለውን እንዳትቀበሉ የሚሉ ቡድኖች በየቦታው እየመጡ ነው። ቲክቶክ ላይ እያያችሁ ነው። ሰሃቦችን ሲንቁ ሲሰድቡ ታያለህ። አብደላህ ኢብኑ መስዑድ የምትለውን ጣዖት ይልሃል። ልክ አብደላህ ኢብኑ መስዑድ እንደ ጣዖት እየሳለ ማለት ነው። አልቀበልም አይነት ነገር። ቁርአን የሐዲስ ትክክል ቢሆንም አልቀበለውም ይልሃል። ይህ ምን አይነት አደም ማጣት ነው? ይህ ከባድ ነገር ነው እኮ ወላሂ። ለኻቲማችን እኮ ያሰጋል። ከባድ ጉዳይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሁለት ነገርን ትቼላችሁ ይጃለሁ ብለው የተናገሩት ኪታቡላህ ወሱነቲ፣ የአላህን ኪታብና የኔን ሱና አጥብቃችሁ ከያዛችሁ ለም ተድሉ መቼም አትጠሙም። አለይኩም ቢሱነቲ፣ ከዛስ ምን አሉ ደግሞ? ወሱነቲ ሁለፋኡ ራሺዲን ጭምር የአራቱ ኸሊፋዎችንም ጭምር መንገድ አደራችሁን ብለው ነብዩ ነው እኮ አደራ ያሉት። የነብዩን አደራ ትበላለህ? ስለዚህ ተፍሲር በራስ አእምሮ ከሆነ ቅድም እንዳልኳቸው አይነት አገባብ ትገባለህ። ሌላ አይነት ምልከታ አሰጠዋለህ። ተፍሲርን ዑለማዎች ጋር ቁጭ ብለው አሁንም በየመስጊዱ የሚሰጠውን ተፍሲር ትላላቅ መሻይኾች አሉ። እነሱ ጋር ቁጭ ብላችሁ ተማሩ። የነብዩን ሐዲስ ተማሩ። ሁሉም በየደረጃው ይማር። ፍቂህ ያልቀረው በፍቂህ፣ ሐዲስ ያልቀረው ሐዲስ። ሁሉም ኢስላም ሁሉንም ዕውቀት እንድንይዝ ይፈልጋል። ዛሬ ዕውቀት ላይ ከራቀን የማንም መጫወቻ ነው የምንሆነው። እኔ እዚህ ያለው ማሻአላህ ይሄ ጀማ መንገድ ይስታል ብዬ ፈርቻ አይደለም። ለልጆቻችሁ እንድታስተላልፉ ሚዲያም አለ። ሚዲያውም የራሱን የበኩሉን አስተዋጽኦ እንዲያደርግ ውጭ ሀገር ያሉ አሉ፣ በየክፍለ ሀገሩ ያሉ ሚዲያው ዳዕዋው ብቻ በሚዲያ ብቻ የሚደርሳቸው አሉና ያንንም አይነት እንደዚህ አይነት ብዥታ ሹባሃ የሚጥሉ ሰዎች በሚዲያ እያደረሱ ስለሆነ ያንን እንዲጠነቀቁ ማለት እንጂ ይሄንን ጀማ ፈርቻ አይደለም። እኔ ይሄ ጀማ መንገድ ይስታል ብዬ አይደለም። ለምን ከድሮም ጀምሮ ቁርአን ሐዲስ ተፍሲሩን ሲማር እዚህ መስጊድ ላይ በተለይ በባዩሽ መስጊድ ላይ
ጥንት ጀምሮ በምሽቱም በቀኑም ተላላቅ ዓሊሞች ዱዓቶች ዳዕዋ እየሰጡበት ያለ መስጊድ ነው። መንገድ ይስታል ብዬ ፈርቻለሁ። ነገር ግን ራቅ ያሉ ደግሞ ወንድሞች አሉና ለነሱም እንዲዳረስ እናንተ ሜን ኢንፎርሜሽን አይታችሁ ለሌሎቹ እንድታደርሱ ልጆቻችሁን ከእንደዚህ አይነት አጥማሚ ሰዎች እንድትጠብቁ የሚማሩበትን ቦታ ላይ እንድትከታተሉ በማለት ነው። ከባድ ነው፣ ፈተናው ከባድ ነው። ሐቂቃ የነቢዩን ሐዲስ ራቅ ማለት ከዚህ በላይ የለም። መጥፎ እኮ ነው። ዑለማዎቹ ያከፍራል ነው እኮ የሚሉት። የነቢዩን ሐዲስ አልቀበልም ካለ ነቢዩን እኮ አልቀበልም ማለት ነው። ማዕና ሙሐመድ ረሱሉላህ ሙሐመድ ረሱሉላህ ማለት ምን ማለት ነው? ይህንን ተቀብለሃል? የነቢዩ መልእክተኝነት ተቀብለሃል? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብለሃል ካልክ መኖር ነው እኮ። ማዕና ሙሐመድ ረሱሉላህ ጣዓተው ፊማ አመር ባዘዙ ነገር መታዘዝ ነው። ወተስዲቁ ፊማ አኽበር የተናገሩትን እውነት ብሎ መቀበል ነው። ወጅቲናቡ ማ ነሃ ዐንሁ ወዘጀር ከከለከሉት ነገር ሙሉ ለሙሉ መከልከል ነው። አላህንም ደግሞ አንገዛው እሳቸው በተገዙት መሰረት ካልሆነ። እኔ እንደሰገድኩት አይታችሁ እንደሰገድኩት አይነት ሰላት ስገዱ። ያንን ሰላት የሐጅ ስነ ስርዓታችሁን ሁዙ አኒ መናሲከኩም የኔን መንገድ ነው ያሉት። በራስ ፍላጎት ከሆነ ተቀባይነት የለውም። የምትሰራው ስራ የምትደክሙ ድካም አላህ ዘንድ ተቀባይነት እንዲኖረው ሁለት መስፈርት መሟላት አለበት። የመጀመሪያው ኢኽላስ ነው፣ ለአላህ ተብሎ መሰራት አለበት ኢኽላስ። ሁለተኛው ሙታባዓ ነው። ሙታባዓ ምንድነው? ነብዩን መከተል አለብህ። ነብዩን ካልተከተልን የለም ዋጋ የለውም። ኢኽላስ አለው ግን ነብዩን አልተከተልንም፣ በፍላጎቴ ነው፣ በመሰለኝ፣ በደሳለኝ፣ በራሴ አስተሳሰብ ነው የሰራሁት፣ ተቀባይነት የለውም። አይ ዒባዳ ነውና አምልኮ ነውና ብዬ ሰላትን 10 ረካ ዙር ሰግዳለሁ ብል ተቀባይነት ይኖራል? አዎ ነብዩን ተቃርኛለሁ ጠየቃለሁ እንጂ አልታዘዝኩማ። ስለዚህ ማንዋላችንን አጥብቀን እንያዝ። ይሄን ዲን አላህ ነው የሚጠብቀው። ቁርአንን ጠባቂው እሱ ነው። ሐዲስን ዑለማዎች ሰሂየቱ ነው ደዒፈቱ ነው መውዱዕ የሆነቱ ነው ብጥር አድርገው በዚህ ዘመን በተለይ ግልጽ በወጣበት ሰዓት ላይ ዛሬ እንዲህ አፍጥጥ ብላ ሐዲስ አንቀበልም ወደዛ አርግልኝ። አንዳንድ ዑለማዎችን ደግሞ ሲዘረጥጡ ሲሰድቡ ደግሞ ይከብዳል። ወላሂ ለምድር የሚከብዱ ዑለማዎች እድሜያቸውን እስር ቤት ያሳለፉ የሚጽፉበት ኪታብ እንኳን ቀለሙ ሲያንሳቸው በደማቸው ኪታብ የጻፉ ከፍ ዘቅ ሲያደርግ ከዚህ በላይ በላል። ስለዚህ ልጆቻችሁን ከዚህና መሰል ፈተና እንድትጠብቁ ነው የምንሰራው። ዒባዳ በአጠቃላይ ከቁርአን ከሐዲስ መሆን አለበት። የኢስላም መመሪያ ቁርአን ሐዲስ አለ፣ ኢጅማዕ አለ፣ ቅያስ አለ። ኢጅማዕ የዑለማዎች ስምምነት ማለት ነው። ይኖርበታል፣ ይሰራበታል። ከዛ ቅያስ አለ። የመጀመሪያው ቁርአን ነው፣ ከዛ ሐዲስ ነው፣ ከዛ ኢጅማዕ፣ ቅያስ። ይሄ መመሪያችን መርሃችን ነው። ይሄንን አጥብቀን እንድንይዝ በሚል ነው ዛሬ ይሄንን ፕሮግራም። ቁርአኒዝም ቁርአንን ብቻ ነው የምንከተለው የሚሉ ሰዎች የቁርአን ወዳጅ ይመስላሉ፣ ሲታዩ ግን የቁርአን ጠላቶች ናቸው፣ የሐዲስ ጠላቶች ናቸው፣ ቁርአንን ኢንካር የሚያደርጉ ናቸው። አላህ ነብዩን ተከተሉ እያለ አይ አንከተልም ማለት ቁርአንን ኢንካር ማድረግ ነውና ከዚህ ራሳችሁን እንድትጠብቁ እንድትከላከሉ ነው ይሄን ፕሮግራም ያቀረብኩት። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ደግሞ በንግግሬ ከነፍሴና ከሸይጣን ነው። አላህ እዚሁ የተከበረው ቤት በዚሁ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። አላህ ሱብሓነሁ ወተዓላ ቁርአንን አላህ ያግራለን፣ ሐዲስን አላህ ያግራለን፣ የቁርአንን ትርጉሙን አላህ ያግራለን። በቁርአን መመሪያ የምንኖር አላህ ያድርገን። በነብዩ አለይሂ ሰላቱ ወሰላም ሱና የምንጓዝ አላህ ያድርገን። የነብዩን ሱና ሐዲስ አፍቅረን ኖረንበት ተከትለነው ነገ የውመል ቂያማ በእጃቸው ሐውዳቸውን ምንጠጣ አላህ ያድርገን። የነብዩን ሐውድ ነገ የውመል ቂያማ አላህ ይወፍቀን። የቂያማ ቀን ከመዋረድ አላህ ይጠብቀን። ከዛች ጭንቀት ቀን አላህ ነጃ አላህ ይበለን። እዚህ ቤት ሰብስቦናል፣ ነገም ጀነተል ፊርደውስ እንደዚህ ሰብስበን። ያ አላህ አገራችንን ሰላም አላህ ያርግልን፣ ሰላም አላህ ያርግልን። እኛም በቂ ዕውቀትን አላህ ይለግሰን፣ የምንረዳበትን የምንኖርበትን ዕውቀት አላህ ይለግሰን። የነብዩን ፍቅር አላህ ይለግሰን፣ የሰሃቦችን ፍቅር አላህ ይለግሰን፣ የዑለማዎችን ፍቅር አላህ ይለግሰን። አላህ Subhanahu Wa Ta'ala አማኞችን በአጠቃላይ የምንወድበትን ልብ አላህ ይስጠን። የአማኞች ወዳጆች አላህ ያድርገን። አላህ Subhanahu Wa Ta'ala የተቸገረውን የተጨነቀውን ከማከላችን ከችግሩ አላህ ነፃ አላህ ያውጣው፣ ነፃ አላህ ያውጣው፣ ነፃ አላህ ያውጣው። የተጨነቀውን ከጭንቀቱ አላህ ይገላግለው። ስራው የተበላሸበትን ስራውን ያማረ አላህ ያርግለት። ትዳር የሌለውንም አላህ ትዳር አላህ ይለግሰው።
ለእህቶቻችን ሷሊ ባል አላህ ይለግሳቸው ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው ልጅ የሌለውን ያ ረብ አላህ ልጅ ይለግሰው ረጅም ዓመት ልጅ ጠብቆ ያጣውን አላህ ልጅ አላህ ይለግሰው የታመመውን አላህ ያሽረው የሞቱብን ሙስሊም ወንድም እህቶቻችን አላህ ይማራቸው የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው የኛንም መጨረሻ ያማረ አላህ ያርግልን መጨረሻችን ያማረ አላህ ያድርግልን በዱንያ ላይ ስንኖር ሙስሊም አድርጎ አላህ ያኑረን ስንሞት ሙስሊም አድርጎ አላህ ይግደለን በዛች መጨረሻ ሰዓት እሱ የሚወዳትን ከሊማ ላ ኢላሃ ኢላላህ ብለን የምንሄድ አላህ ያድርገን መጨረሻችንን አላህ ያሳምርልን መጨረሻችን አላህ ያሳምርልን ሀገራችንን ሰላም አላህ ያድርግልን ጦርነቱን አላህ ያንሳልን ጭቅጭቁን አላህ ያንሳልን አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው ፍልስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው አላህ Subhanahu Wa Ta'ala ደም መፋሰሱን መገዳደሉን በቃ አላህ ይበለን ሀገራችንን ሰላም አላህ ያርግልን የንጹሃን ደም በየቦታው ይፈሳል አላህ በቃ አላህ ያርግልን እንደው በቃ አላህ ከዚህ ነገር ለአላህ ነፃ አላህ ያውጣል ሀገራችንን ሰላም አላህ ያርገን ቂዮን ሰላም አላህ ያርገው እንደዛ አይነት ጭቅጭቅ ብጥብጥ ያለበትን የአላህ ሰላሙን አላህ ያምጣልን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ